ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት አጭር ጸሎት እናድርግና ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለሰጠን ስለዚህ ስለተባረከ ማለዳ በክርስቶስ ኢየሱስ ስም እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ላንተ ይሁን። አንተ ታላቅ ኃያል ብርቱ አምላክ ስለሆንክ ክብሩን ውሰድ። እነሆ ደግሞ በዚህ ማለዳ ሕያውና ቅዱስ የሆነውን የተባረከውን ቃልህን እንድታስተምረን በኢየሱስ ክርስቶስ ስም እንጠይቃለን። ለልባችን እንድትናገረን በቃልህ ኃይልና ሥልጣን ሕይወታችንን እንድታነጸው በክርስቶስ ኢየሱስ ስም እንጠይቃለን። ስለ ሁሉ ነገር ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። በትናንትናው ዕለት እንግዲህ እየተመለከትን ያለነው ሁለተኛ ጢሞቴዎስ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 10 እና 11 ነበር የተመለከትነው። ጳውሎስ በዚህ ክፍል ላይ አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል፣ እርሱም ሞትን ሽሯልና እኔ ሰባኪ ሐዋርያ አሕዛብንም አስተማሪ እንድሆን በተሾምኩበት በወንጌል ሕይወቴንና አለማጥፋትን ወደ ብርሃን አውጥቷል እያለ ይናገራል። ሞት እንደተሻረ ይነግረናል። ሞት መሻሩ ብቻ ሳይሆን በክርስቶስ ኢየሱስ የተደረገ መገለጥ በዋናነት ኃጢአትን መሻር፣ የኃጢአት ውጤት የሆነውን የሞትን መውጊያ መስበርና የሰው ልጅ ከዚህ ሕይወት ውስጥ ማውጣት እንደነበረ ጳውሎስ ያስተምረናል። ሌላው ይህንን ሕያው የሆነውን ወንጌል ክርስቶስ ኢየሱስ በመጀመሪያ ሲመጣ ወደ ምድር ብሎ የሰበከውን ወንጌል እርሱም ደግሞ ሰባኪ እንዲሆን እንደተጠራና እንዲያስተምር እንደተሾመ ይነግረናል። ወንጌልን ማስተማር፣ ወንጌልን መስበክ፣ ስለ ወንጌል ሕይወትን አሳልፎ መስጠት ትልቅ ክብር እንደሆነ ከዚህ ክፍል ልንማር እንችላለን። እንግዲህ በዛሬው ዕለት ደግሞ ቁጥር 12 ነው የምንመለከተው። እንደዚህ ይላል፣ ስለዚህም ምክንያት ይለናል፣ ይህ መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም፣ ያመንኩትን አውቃለሁና የሰጠሁትን አደራ እስከዚያን ቀን ድረስ ልጠብቅ እንድችል ተረድቻለሁ ይላል። ስለዚህ ምክንያት ምን አድርጌያለሁ? መከራን ደግሞ ተቀብያለሁ። ስለምን? ስለ ወንጌል፣ ስለ ክርስቶስ ኢየሱስ፣ ስለ እግዚአብሔር መንግሥት ወንጌል መከራን ምን አድርጌያለሁ? ተቀብያለሁ። ሰው ሰርቆም አመንዝሮም ዋሽቶም ክፋትም ሰርቶ መከራ ይቀበላል። ያ መከራ የኃጢአት ውጤትና በኃጢአት ምክንያት የመጣ ነው። ነገር ግን ጳውሎስ የተቀበለው መከራ በወንጌል ምክንያት ነው። የሰው ልጆች ከጨለማ ወደ ብርሃን ከሞት ወደ ሕይወት እንዲሻገሩና በኃጢአት ምክንያት የመጣውን ሞት እንደተሻረ ለሰው ልጆች በሚያውጅበት ወቅት ሰይጣን በሰዎች ጀርባ ሆኖ በእርሱ ላይ ከፍተኛ መከራና ስደት እንዳመጡበት እናውቃለን። በተለይም የሐዋርያት ሥራ መጽሐፍን ስናጠና በዋናነት በዚህ በቁንጮ እንደ ታሪክ የሚነሳ ጳውሎስ እንደሆነ ይታወቃል። ጳውሎስ በተለያዩ በተለይ በኤዥያ፣ በአውሮፓ እንዲሁም ደግሞ በአይሁዶች ምክንያት እንዴት መከራን እንደተቀበለና እንዴት ስደት እንደደረሰበት በተለያየ ጊዜ እንዴት እንደተገረፈ ሞቷል ብለው ደግሞ ወደ ውጭ እንዴት እንደጣሉትና
ከሞት መካከል አምልጦ እንደገና ደግሞ ወንጌልን ለሰው ልጆች ሲሰብክ እንመለከታለን። ይህ ጥሩ ምሳሌያችንና ትልቅ ነገር ልንማርበት ስለ ወንጌል የሚያስፈልግ ጉዳይ ነው። ምክንያቱም ወንጌል የሰው ሕይወትን ስለሚቀይር ነው። ዲያብሎስ ደግሞ የሰው ሕይወት እንዲቀየርና ሰዎች ከጨለማ እንዲያመልጡ አይፈልግም። ሰዎች በዚህ ዓለም ክፋት ታስረው ተይዘው ወደ ሲኦል እንዲወረወሩ ይፈልጋል። የሰው ልጅ መጥፋት በክፋትና በጥላቻ ሰውን አንቆ ወደ ጨለማው ለመወርወር የሚያደርገውን ድግስ ወንጌል ነው የሚያፈርስበት። ስለዚህ ነው እውነተኛ ወንጌል በሚነገርበት ቦታ ላይ እውነተኛ የሆነው የክርስቶስ ብርሃን ይበራል። እውነተኛ የሆነው የክርስቶስ ኃይል ይገለጣል። እውነተኛ የሆነው የክርስቶስ ነፃ አውጭነት ይታያል። ስለዚህ ምክንያት አላፍርበትም ይላል። ምኑን? መከራውን የተቀበለው ስለ ወንጌል ስለሆነ ነው። ወንጌል ዋጋ አለው፣ ሽልማት አለው። ለዚህም ነው ያመንሁትን ምን አደርጋለሁ አውቃለሁና። ወገኖቼ ያመንነው በሰማይም በምድርም ስልጣን ያለው ነው። ያመንነው በሁሉ ነገር ላይ አቅምና ጉልበት ያለው ኃያል ጌታ ነው ያመንነው። ይሄ ጌታ የሚያሳፍር ጌታ አይደለም። ትቶን የሚሄድ ጌታም አይደለም። ወገኖቼ ያመንነው ጌታ ያድነናል፣ ይታደገናል፣ ነፃ ያወጣናል። በነፍስም በመንፈስም በስጋም ኢየሱስ ለሁሉም ከፍሎልናል። በስጋውም ከፍሎልናል፣ በነፍስም ከፍሎልናል፣ በመንፈስም ከፍሎልናል። ስለዚህ ነፃ ያወጣናል። ያመንነውን እናውቃለን። ያመንነው ሊያድነን የሚችል የታመነ የፍጥረት ሁሉ ባለቤት እኛን የፈጠረ እስትንፋስ ሰጥቶ ሰው ያደረገንን እንደገና ከጠፋንበት ከጨለማው ዓለም ፈልጎ ወደ ራሱ መንግሥት ያፈለሰንን ተመልሶ የሚመጣውን ደግሞም ለዘላለም ተስፋችንን የሚያወርሰንን የናዝሬቱ ኢየሱስን ያመንነው። ስለዚህ ያድነናል ማለት ነው። እንግዲህ ጳውሎስ የሰጠሁትን አደራ እስከዚያን ቀን ድረስ ሊጠብቅ እንዲችል ተረድቻለሁ ይላል። የሰጠሁትን አደራ፣ የወንጌል አደራ፣ ታመነ አደራ። ምክንያቱም ጳውሎስ አደራውን ተወጥቶ ስለነበረ በሰማይ ደግሞ የእግዚአብሔር አክሊል እንዲጠብቀው ያውቅ ነበረ። ምን እንደሚጠብቀው ያውቅ ነበረ? አክሊል እንደሚጠብቀው፣ ሽልማት እንደሚጠብቀው ያውቅ ነበረ። ሁለተኛ ጢሞቴዎስ 1:8 ላይ እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈሩ፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራን ምን አድርግ ተቀበል ይለዋል። ለምን? ሽልማት ስላለው። ለምን? አክሊል ስላለው። ለምን? ክብር ስላለው። ለምን? በዛ የእግዚአብሔር ልጅ ታላቅ ክብርና ኃይል ስለሚገለጥበት ነው። ማርቆስ 8:38 ላይ በዚህም በዘመናዊ በኃጢአተኛ ትውልድ መካከል ከእኔ በቃል የማያፍር በእኔና በቃሉ የማያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር በቅዱሳን መላእክት ጋር በመጣ ጊዜ በእርሱ የሚያፍር ያፍርበታል። ስናፍርበት ያፍርብናል። ስናከብረው ያከብረናል። ሁለተኛ ጢሞቴዎስ 1:14 ላይ መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠበቀ ይላል። ምኑን? መልካሙን አደራ። ወገኖቼ የወንጌል ባለዕዳዎች ነን፣ እኔም እናንተም ሁላችንም። እግዚአብሔር ወንጌልን ይዞ ሲመጣ ሊረግመን አይደለም፣ ሊባርከን ነው። ያ በረከት ግን በወንጌል ውስጥ በእውነት ውስጥ ያለ በረከት ነው። በማጭበርበር በማታለል ውስጥ ያለ በረከት አይደለም። አንደኛ ጢሞቴዎስ 6:20 ላይ ምን ይላል? ጢሞቴዎስ ሆይ በውሸት ዕውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍ መከራከር እየራክ
የተሰጠህን አደራ ምን አድርግ? ጠብቅ። ምክንያቱም ያ አደራ የሚያመጣው በረከትና ክብር ስላለ ነው። ያንን ጠብቅ። በከንቱ መለፍለፍ ካለ ከዛ ከክፉ ነገር፣ ከውሸት፣ ከማታለል ከዛ ጎራ ወጥተህ የተሰጠህ አደራ። ወገኖቼ ወንጌል ይባርካል። ብዙ ሰዎች ወንጌል የሚባርክ ስለማይመስላቸው አቋራጭ መንገድ ይፈልጋሉ። በአቋራጭ መንገድ ሄደው ብዙዎች ሕይወታቸውን አጥተዋል። ብዙዎች ደግሞ ለጥፋት ተዳርገው ተሰጥተዋል። ብዙዎች ደግሞ በማይበርድ የህሊና ቁስል ተመተዋል። ህሊናቸው ሁልጊዜ ይከሳቸዋል። በዚህ ውስጥ ይኖራሉ። ነገር ግን ወንጌል ራሱ በረከት እንደሆነ ልናውቅ ያስፈልጋል። ሁለተኛ ጢሞቴዎስ 1:18 ላይ በዚያን ቀን ከጌታ ምሕረት እንዳገኝ ጌታ የሰጠውን በኤፌሶን እንዴት እንዳገለገለኝ እናንተ በደህና ታውቃላችሁ ይላል። ከጌታ ምን እንዳገኝ? ምሕረት እንድናገኝ። ምክንያቱም የተሰጠንን አደራ የምንወጣ ከሆነ እግዚአብሔር ምሕረት በሕይወታችን ሁሉ ላይ ለልጅ ልጆቻችን ደግሞ ምሕረት በረከትንና ምሕረትን ቸርነቱንና ምሕረቱን ትተን እናልፋለን። ጌታ ካልመጣ ያ ይሆናል። አንደኛ ቆሮንቶስ 1:8 ላይ እርሱ ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜው ድረስ ምን ያደርጋችኋል? ያጸናችኋል። ስትተጉ ነቀፌታ የለም ማለት አይደለም፣ ግን ያለ ነቀፋ እንድንሆን፣ ግን በሱ ፊት እንድንሆን፣ ግን ጠንካሮች እንድንሆን፣ ግን ኃያላን እንድንሆን፣ ግን ብርቱዎች እንድንሆን በዚህ በተወሳሰበ ዓለም ውስጥ ነገሮች በተበላሻሹ ዓለም ውስጥ ያጸናናል። በመንፈስ ቅዱስ ያበረታናል። መንፈስ ቅዱስ በመጣ ጊዜ እርሱ ያጽናናችኋል ተብሎ ስለተጻፈ፣ አጽናኙ ይመጣል ተብሎ ስለተጻፈ ያ አጽናኝ ምን ያደርገናል? ያጽናናናል፣ ያበረታናል። ለእግዚአብሔር መንግሥት፣ ለሀገራችን፣ ለቤታችን፣ ለዘላለሙ ርስታችን ያበቃናል። ሁለተኛ ጢሞቴዎስ 4:8 ላይ ወደፊት የጽድቅ አክሊል ተዘጋጅቶልኝ ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል፣ ደግሞ መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም ይላል። የጽድቅ አክሊል ምን ሆኖልኛል? ተዘጋጅቶልኛል። ያን ቀን ጻድቅ የሆነው ጌታ ምን ያደርጋል? ያስረክበኛል። ግን ለእኔ ብቻ አይደለም፣ መገለጡን ለሚወዱ ሁሉ የእርሱን አደራ በምድር ተወጥተው ሁልጊዜ መገለጡን ለሚጠባበቁና ያ ጌታ የሰጣቸውን አደራ በታማኝነት ለሚሰሩ ለነርሱ ሁሉ ምን ሆኖላቸዋል? ተዘጋጅቶላቸዋል። ያ ሽልማት ለእኔና ለእናንተ ተዘጋጅቷል። እንግዲህ ወገኖቼ የዛሬን የማለዳ ቁርስ በዚህ ላይ ልግታና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን መልእክት ለብዙዎች እንዲደርስ አድርጉ። ብዙዎችን አጋሯቸው፣ ይባረኩ ከኛ ጋር። ይህንን በማድረጋችሁ ደግሞ እናንተም ትባረካላችሁ። አጭር ጸሎት ልጸልይና የዛሬውን የማለዳ ቁርስ በዚህ ገታለሁ። የዘላለም አምላክ እግዚአብሔር ሆይ ስላስተማርከን፣ ስለመከርከን፣ ሕይወታችንን ስላነጽከው እናመሰግንሃለን። መልካምነትህን ደግሞ በዘመናችን ሁሉ በፊታችን ስለምትገልጥልን፣ ቸርነትና ምሕረት በሕይወት ዘመን ሁሉ ስለሚከተሉን፣ እጃችንን ስለያዝከን፣ በዚህ ክፉ ዓለም ውስጥ ደግሞ አበርትተህና አጽንተህ ስለምታቆመን እናመሰግንሃለን። ይህንን ቀን ደግሞ በፊት ሰጠንህ። ይህ ቀን በፊት የተባረከ ይሁን። ከክፉ ሁሉ ጠብቀን፣ በደም ሸፍነን፣ በኢየሱስ ክርስቶስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።